በኮኮ ነው ከምን ፍቅርሽ እንዴ? አባዬ እንዴት እንደምነግርህ አላውቅም። እንዴት በዚህ ፍጥነት እንደተፈጠረ ባላውቅም አባዬ ከነው ፍቅር ይዞኛል። እንዴ እኮ በጣም ደስ የሚል ዜና እኮ ነው። ግን እኮ የእሱን መልስ መጠበቅ አለብን። መቼም እያቀለድሽ መሆን አለበት ነው። ምን ያርካም ሲል ይሄ ልጅ ጤነኛ አይመስለኝም። እንዴት አይነት ነገር ነው እንዴ? ልጅ ነው እንዴ? ዳኔ ጋሼ እንዴት ነው ዛሬ? ደስ ብሎታል? በቃ እንሂድ። ደህና ነው? ደህና ነኝ። አሁን ብቻ መሆን ስለፈልግ ክፍል ልከፍሽልኝ። ምን ነው ከምን ጋር ድጋሚ ተጣላችሁ? ምን አገባሽ እንዴ? ትንሽ ፊት ስለሰጠሽ ጓደኛዬ ነው ማለት ነው? ጓደኞች አይደሉም እንዴ? ይቅርታ፣ እኔ ከማላውቀው ሰው ጋር ጓደኝነት መፍጠር አልፈልግም። አልገባኝም። ይሁን ቆይ ምን ታረው? ቆይ እናት የለኝም አላልሽኝ ነበር? እህት፣ ወንድም፣ ቤተሰብ፣ ዘመድ ምንም አይነት ሰው የለኝም አላልሽኝ ነበር? ገና ከሆነ እንደዚህ አይነት ውሸት ምን አስፈለገ? ምን ውሻን ልጅ ነው የሚያጋጥመው? አባዬ እንደዚህ ሰዎች በቃ ይፋቱን ማለት ነው። ስለምን ነው የምታወሪው? እዚህ እንዳለማ እንደነገራት አላውቅም። ኤደን መታ ነበር። ምን? አባዬ ጭራሽ ገና እንደማን ነገር ነው ስለኛ የቀባጠረችበት። ቆይ ይሄን ልጅ እዚህ እንዳለን እንዴት አወቀች? ማን ነገራት? አላውቅም አባዬ፣ ግን አባትሽ ምን የደበራቸው ምናምን ሲለኝ ነበር። አታስቢ፣ አይዞሽ። ለኔ ሁሉ ነገር ነግሬዋለሁ። አትጨነቂ። ከክፉ እንኳን መናቅሮ ነው ያፈጣች። በቃ ልጅ አታልቅሽ። በቃ እና ቤት ነው የምትይ? አንቺ ከውጪ ሲያዩት እኮ ቤት መንግስት ነው የሚመስልሽ። በዛ ላይ ያስኩ በጣም ነው የጠቀመኝ። ናሆም ኤርሚያስን አስጠነቀቀው። ኤደን ቤት ድረስ ተተት ብላ የኑሐሚን እህት ነኝ ብላ መታለች። ናሆምም እንዴት ይሄን ሁሉ ነገር ትደብቅኛለሽ? ምንም አይነት ቤተሰብ የለኝም አላልሽኝም ወይ ብሎ ከኑሐሚን ጋር ተጣልተዋል። ኑሐሚንም አመነጫጭቆ ከክፍሉ ሲያስወጣት አባቷ ጋር ሄዳ አልቅሳለች። አባትየውም ከዚህ በኋላ እዚህ ቤት አንቆይም፣ ከሄዱበት ለቅሶ ሲመለሱ ቤቱን ለቀን እንወጣለን ቢልም ኑሐሚን ከዚህ ቤት አልወጣም ለናሆም ስል እያለች ነበር። ናሆም ምን ይሆናል በቤተሰቦቹ ተከቦ ነው ያለው፣ አንቺ ልጅ ሁኔታሽ ደስ አላለኝም ቢላትም ከናሆም ፍቅር እንደያዛት ተናግራለች። አቶ ተሰማ ደስ ቢላቸውም ይሄን የሰማው ኤርሚያስም በጣም ተደናግጧል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ ናሆምና ኑሐሚን አንድ ላይ ሆነው የሆድ ሆዳቸውን ብሶታቸውን በሁለታቸውም ያጋጠማቸውን መከዳት እያወሩ ነበር። ነገር ግን በመሃል ኑሐሚን እያመለጣት የሁለታቸውም ታሪክ የተበላሸው በተመሳሳይ ሰዎች እንደሆነ እየነገረችው ነበር። ኤርሚያስ ናሆም ግን ያን ያህልም አልገባውም ነበር። ኤርሚያስም ደግሞ አንድ ላይ አይቷቸው ስለነበረ ለአምራን እነዚህን ሰዎች የምናለያይበት መንገድ መኖር አለብን፣ አንተም ለፍቅር ስትል እኔም ደግሞ ለናሆም ስል ልጁ ያንተ በጭራሽ ሊሆን አይችልም የናሆም ነው ብላለች። ቤት ድረስ አይኗን በጨው አጥባ መታ እንግዲህ ልጃችሁ የልጅ ልጃችሁ የናሆም ነው፣ ናሆም ደግሞ አባቱ ነው፣ ወደዳችሁም ጠላችሁም አያት ከመሆን የሚያስቀር ምንም ነገር የለም፣ እንዲሁም ደግሞ አባቱም ናሆም ነው ብላ ግግም ብላ ተናግራ ነበር። አምራን ያለማቋረጥ ለናሆም ብትደውልም ናሆምም አትፈታተኝኝ፣ ትዕግስቴን ካስጨረሽኝ ቅጣቴን አትችይውም፣ እንዲሁ ዝም ማለቴ የተሻለ ነው፣ ዝምታዬን አክብረሽ አርፈሽ ተከብረሽ ተቀመጪ፣ አልበለዛ ግን በጭራሽ የማታስቢውን ናሆም ልሆንብሽ እችላለሁ ቢላትም እሷም የፈለገው ይምጣ እንጂ ከዚህ የበለጠ ቅጣት የለም እያለች በተደጋጋሚ አንዱን ሲቦልግባት በአዲስ በተለያዩ ስልኮች መደወል ጀምራለች። ናሆም አሁን ላይ ከኑሐሚን ጋር የሆነ መቀራረብ ጀምረዋል። ናሆምም ለኑሐሚን ጥሩ አመለካከት አለው፣ እሷም ደግሞ ያፈቀረችው ትመስላለች። እናም እንግዲህ ኤቢ ሳክራ ስለነበረ ሳክራ ኤርሚያስ ክፍል ገብታ አልወጣም፣ ካንተ ጋር ጊዜ ማሳለፍ እፈልጋለሁ፣ በዚህ ሙዱኜ ደግሞ አባቴ ካየብኝ እጅግ በጣም ያዝንብኛል፣ ስለዚህ እባክህ ለአንድ ቀን እዚህ ልደር እያለች ነበር።
እና ኤሚ እዛ ክፍል መግባቷን አይታ ስለነበረ ኑሐሚን ወደ ክፍሉ ተጠግታ ስታዳምጥ የነበረውን ሁሉ ናሆም ደግሞ ከጎኗ ሆኖ ኑሐሚን እዛ ክፍል ተለጥፋ እንደነበረ ተመልክቶ ስለነበር እጅግ በጣም ተናዶባታል። ናሆም ገና ስታየው ይቅርታ እንድትጠይቀውና የተፈጠረው ነገር ሁሉ እንዳየው እንዳልሆነ ኤሚ እዛ ክፍል ስትገባ አይታት እሷን ለመጠበቅ እንደነበረ ተናግራለች። ለኔ ማስረዳት አይጠበቅብሽም፣ እኔን አሁን ከአንቺ ጋር ምን ግንኙነት አለኝ ብሎ ባንደበቱ ቢናገርም ልብ ለልብ ግን የተገናኙ ይመስላል። እነሷም እሺ በጣም ይቅርታ እንደዚህ ስለሆነ ነው ስትለው ይህንን ሰምቶ ስለነበረ ናሆምም ኤርሚያስና ኤሚ እሷን የሆነ ቦታ አድርሳኝ ብለው ልታደርሰው ስትሄድ አብረው እንዲውሉና አብረው ጊዜ እንዳሳልፉ እያሽኮረመመችው ነበር። እናም ከከንፈር ላይ ጉድፍ ላንሳልህ ብላ ልትስመው ስትልም እሱ እረፊ ምንድነው ቢላትም የሆነ ነገር አይችል አነሳልህ ነው እያለችው ሲተሻሹ ነበር። በአጋጣሚ ናሆም የደረሰው። ናሆምም ኤሚን አስወርዶ ኤሚ ክላስ ላይ ያደርሰኝ እኮ ነው ብትለውም በሪያድ ሂጂ ወይ የፈለገሽን ነገር አድርጊ ያለዛ ደረግምሻለሁ ብሎ እሷን አስፈራርቷት እንግዲህ እሱ ለኤርሚያስ ማስጠንቀቂያ ሰጥቶታል። ከእህቱ ላይና ከኑሐሚን ላይ አይኑን እንዲያነሳና ትንሽ ልጅ እንደሆነች ምንም አይነት እይታ እሷ ጋር እንዲኖረው ትኩረቱን ወደ እሷ እንዳያደርግ እያስጠነቀቀው ነበር። ስለ እህትህ ቅድሚያ ማስጠንቀቂያው ከእናትህም ደርሶኛል አታስብ ብሎት ነበር። ከኑሐሚንም አጠገብ ራቅ፣ ኑሐሚን አጠገብ ላይ አልፈልግም አልበለዛ ግን ሲለው ነበር። እንዲያውን እኮ ስትለኝ የነበረው ስለ እህትህ እንጂ ስለ ኑሐሚን አልነበረም ቢለውም ከኑሐሚን አጠገብ ራቅ ብያለሁ አልበለዛ ምን ስራውን ለቀ ከዚህ ቤት ውጣ ብትለውም የቀጠረችው ወይዘሮ ዝናሽ ስለሆነች ልታባረረው የምትችለው ወይዘሮ ዝናሽ እንጂ እሱ እንዳልሆነ አስረግጦ ነግሮታል። ናሆምም ኑሐሚን አጠገብ ካገኘው ግን እና እህቴ ጋር የሆነ ነገር ተፈጠረ ቢባል እኔ አንተን አያድርገኝ ብሎ ማስጠንቅቆ ወደ ቤት ተመልሷል። ናሆም ወደ ቤት እየተመለሰ ሳለ ነበር እንግዲህ ያልጠበቀው ነገር ያየው። ኤደንን ከነናቷ ወይዘሮ ገነትና ኤደን ጎዳና ላይ ወጥተው ለይቶላቸዋል። ወይዘሮ ገነት ጠጪ ሆናለች። እናም እንግዲህ መንገድ ላይ ተቀምጣ የምሳ 5-10 እያለች መዋልን መርጣለች። ኤደንም እንደዛው እናትና ልጅ 5-10 እየለቃቀሙ የዕለት ተዕለት ኑሯቸውን እየገፉ ይገኛሉ። ወይዘሮ ገነት አቶ ተሰማ ይታከምበት የነበረውን ሆስፒታል ስትከታተል እንደኖረችና አቶ ተሰማ ሀብታም ጓደኛው ጋር የሌላው ኑሮ እየኖረ እንደሆነ ለልጇ ኤደን ነግራት ነበር። ስለዚህ አባቴ ብለሽ ብትሄጂ ይሻልሻል ብትላትም እኔ አባትሽ ሞቷል ብለሽኝ የለም ወይ ማንን ነው አባት እምለው ብትላትም ግን ደግሞ ይሄ ጊዜ እስከሚያልፍ ድረስ አባቴ ነው ብለሽ እሱን ቀርበሽ የአባቱ ጓደኛ የሆነ ነገር ቢያደርግልን የናጠጠ ሀብታም ነው ታውቂዋለሽ ወይ ብትላትም እንደዚህ እንደሆኑ ባለሀብት ባልሆነበት ጊዜ እንደው ያን ያህል ብዙም ቀርቤታ እንዳልነበራቸው ተናግራለች ወይዘሮ ገነት። እና ግን አካባቢውን ጠቁማት ወደ ቤት ሄደሽ የአባቴ ምናልባት ያረግነውን ነገር ሁሉ ተሰማ ካልነገረው አጣሪ ብላ ልካት ነበር። ግን ኤደንም አቶ ተሰማ ይታከምበት የነበረው ሆስፒታል ሄዳ ስለ አቶ ለይኩን ያለውን ሁሉንም ነገር አጣርታ ተመልሳ መጣ። ስሙንም አድራሻውንም አካባቢውንም ሁኔታውንም እየነገረቻት ነበር። እና አሁን ወደ አባዬ ልሄድ ስትል እንዴ አባዬስ ብትይው ምን ያንስሻል ዛሬና ያርገውና ስንት መከራውን አይቶ ተንከባክቦ እኮ ነበር ያሳደገሽ እያለች መልካምነቱንም ስታነሳ ቆይታለች። ኤደንም እንደዛማ ከሆነ በዛ ቤት በሆነ መንገድ መግባት አለብኝ ብላ አካባቢውን ልታጠና ስትሄድ ቤቱን አሁን እዚህ ቤት ነው ያቺ የተረገመች የምትኖረው እዚህ ቤትማ አትኖራትም እያለች በቀናቻ መንፈስ በራሷን በራሷ እንደብድ እየለፈለፈች መንገዱን እየሄደች ነበር። ቤቱን ስታየውም ይሄ የግለሰብ ቤት ነው የመንግስት እያለች ስለ ቤቱ አድንቃ ሳጨርስ ናሆምም ምን ልታዘዝ ምንድነው ቤታችንን ልትገጁ ነው እንዴ የምትመለከቱ እያላት ነበር። ያቶ ላይኩን ቤት ነው ብላ ስትጠይቀውም ያቶ ላይኩን ቤት እንደሆነና እሱ ደግሞ ልጁ እንደሆነ ምን ልታዘዝ ብሎ እየነገራት ነበር። እሷም እንግዲህ የኑሐሚን እህትና ያቶ ተሰማ ልጅ እንደሆነች ስትነግረው ምን የኑሐሚን እህት አላት እንዴ እያለ ነበር። በእርግጥም በድለናቸዋል፣ ግን ደግሞ ኑሐሚንን አስከፍቻታለሁ፣ ግን ደግሞ እህቴ ናት፣ አቶ ተሰማም አባቴ ነው ብላ ነግረዋለች። ይህን ስትነግረው ምንም ቤተሰብ የለኝም እህትም ዘመድም የለኝም ብላው ስለነበረ ዋሽታኛለች። ካሁኑ ጀምራ ይሄን ያህል ከዋሸችኝ በቀጣይ ምን ልትዋሸኝ ትችላለች የሚለው ነገር እጅግ በጣም አናዶታል።
እሺ ምን ልርዳሽ? ቤት ትገቢያለሽ ወይ? ኑሐሚንን ፈልገሽ ነው ቢላትም አይ አሁን አይደለም አባቴን ፈልጌ ነው ሌላ ጊዜ እመጣለሁ ብላ ወደዛው ተመልሳ ሄዳለች። ተመልሳ ያገኘችውን መረጃ ሁሉ ለእናቷ ተናግራለች። እና ልጅዮ ደግሞ እንዴት እንደሚያምር ምናምን እያለች ምኞቷን ብትነግራትም ዲያ በህልሙ ቅቤ ባይበላ ኖሮ አምሮቱን አይወጣም ነበር አይነት ነገር ተርታባታለች። እናንቺም የሀብታም ልጅ ልታገኘው አችም ያው ህልም ብቻ ነው ሊሆን የሚችለው እንጂ እሱን በምን መንገድ ያንቺ ልታረጊው ነው? ልብሽን አርፈሽ አስቀምጪ እያለቻት ነበር። እናም እንግዲህ ኤርሚያስ ኑሐሚንን እባክሽ ይቅርታ አድርጊልኝ፣ እኔ ያላንቺ መኖር አልችልም፣ ላንቺ ብዬ ነው ይሄን ሁሉ የማደርገው እያለ ነው። እናም ደግሞ ኤሚ እሱ ጋር እንደነበረችና በእርግጥም ምንም ነገር ባይፈጠርም ግን ደግሞ እሱ ጋር እንደነበረች ሁሉንም ነገር እንደሰማች ስትነግረው እየቀናች ነው። በመቅናትሽ ደስ ብሎኛል፣ ግን ደግሞ ምንም ነገር ያረኩት ነገር የለም ራሷ ናት የመጣችው ቢላትም አይ እንድታውቀው ያህል እንጂ ምንም ነገር እንዳልተፈጠረ ሁሉንም ስትነጋገሩ የነበረውን ሁሉ ሰምቻለሁ፣ ደግሞ ናሆምም ሰምቷል ብላ ነግራው ነበር። መቼም አንቺ ነግረሽው አይሆንም አይደል እያላት ነበረ። እውነታው እሱ እኔ ስከታተላችሁ እሱም ተመልክቶ ነበር። ነገር ግን እውነት ደግሞ ተደብቆ አይቀርም። አንተም ሆንክ ቅምጥህ አንድ ቀን ትጋለጣላችሁ። እስከዛው ድረስ ግን እኔ ናሆምም ሆነ ኤሚ ማናቸውም ሲጎዱ ማየት አልፈልግም፣ በእኔ ይብቃ አይነት ነገር። ስለዚህ ልጅቱን ተዋት እያለችው ነበር። እኔ ምንም ያደረኩት ነገር የለም፣ እሷ ናት እንጂ ያስቸገረችኝ፣ የምወዳት ፍቅረኛ አለችኝ ማለቴንም ሰምተሽ ይሆናል እያላት ነበር። እሷ ግን ምንም ነገር ቢል ምንም የሚቀይረው ነገር እንደሌለ የቁም ቅዠት እንደሆነ ነግራው ጥላው ሄዳለች። እሱም ሊያናገራት ይፈልግም ባክህ ልቀቀኝ ብላ አመነጭቀው ነበር ሄደችው። ኤርሚያስም መከታተሉን አላቆመም። እንግዲህ ናሆምን እንዲያፈቀረችውና ከዚህ ቤት መውጣት እንደማትፈልግ ከብዙ ነገር መጠበቅ እንዳለባት ማንም ሰው እንደሌለ የዚህ ቤት ሰው ጥሩ ሰው እሱ እንደሆነ እየነገረች ነበር ለአባቷ። አባቷም እጅግ በጣም ደስ ብሎት ነበር። መቼም ክብሯን የጠበቀችው ልጄ አቶ ማነው ላይኩን ራሱ እኮ እንዴት እንደሚወድሽ ክብርሽን የጠበቅሽ አንዲት ሴት ከጋብቻ በፊት ምንም አይነት ከሌላ ሰው ጋር ግንኙነት መኖር የለበትም። መቼም ይሄን ተፈጠረም አይደል ከኤርሚያስ ጋር እያለ በተደጋጋሚ እየጠየቃት ነበር። እሷም ምንም የተፈጠረ ነገር እንደሌለ ግን ደግሞ የሆነ ነገር ማጋለጥ እንዳለባት ወይም መጠበቅ እንዳለባት እየነገረችው ነበር። ናሆም ኑሐሚንን ክችን ውስጥ አግኝቷት ስለተፈጠረው ነገር ሁሉ እየነገራት ነበረ። እናም ስለ እህቷ የደብቀሽኛል፣ ዋሽተሽኛል እያላት ነበር። ምንም የዋሸው ነገር የለም ብትለውም እህትሽስ ውጭ ላይ ያገኘኋት እናንተን ብላ እዚህ ድረስ የመጣችው ምንም አይነት ቤተሰብ የለኝም ብለሽኝ አልነበረም ቢላትም ለማስረዳት ብትሞክርም እኔ ባንቺ ችግር መጨነቅ የለብኝም፣ የራሴ ብዙ ችግር አለብኝ፣ ስለዚህ የራስሽ ጉዳይ አይመለከተኝም ብሎ አመነጫጭቆ በቃ ውጭልኝ፣ ክፍሌን ለቀሽ ውጪ ብሎ ከክፍሉ አስወጥቷታል። አንቺ ከኔ ምንድነው የምትፈልጊው? እባክሽ ተይኝ ብሎ አመናጭቆ እሷን ካስወጣ በኋላ ግን ደግሞ ባደረገው ነገርም እየተጸጸተ ነበር። እንዴት ነው የራሴስ ችግር ነፍ ችግር ሞልቶኝ በሷ ችግር እየተጨነኩ ያለሁት? ለምንድነው ለሷ እያዘንኩ ያለሁት የሚለው ነገር እያስጨነቀው ነበር። አምራንም በተደጋጋሚ ለናሆም ብትደውልለትም ናሆምም ከማስቀየሜ በፊት አርፈሽ ተቀመጪ፣ አልበለዚያ ግን ምላሹ በቀሌን አትችዩም፣ ከዚህ በኋላ ናሆምን አታቂውም፣ አላቅሽም፣ እኔና አንቺ በጭራሽ አንተዋወቅም እያለ ነበረ። እናም እንግዲህ በስተመጨረሻም ሁኔታውን የተፈጠረውን ነገር እጅግ በጣም ከፍቷት ስለነበረ ለአባቷ ተናግራለች ማለት ነው። እናም አባትዮ አቶ ተሰማም ላይኩንና ባለቤቱ ከሄዱበት ለቅሶ ይምጡ እንጂ በጭራሽ የዚችን ሴትዮ ነገር ተቋቁሜ እዚህ ቤት መኖር አልችልም፣ አልፈልግም፣ ለቀን እንወጣለን እያላት ነበር። ለቆ እንዳይወጣ ደግሞ እንዳፈቀረችውና እንደምትጠብቀው ስትነግራትም ግን ደግሞ ናሆንም በማፍቀሯ እጅግ በጣም ደስተኛ ቢሆንም አመናጭቆ አባረረኝ። እነዛ ሰዎች እኮ መቼ ነው ከህይወታችን የሚወጡት? መቼ ነው እሚተውን? ናሆምን አግኝተዋለች ኤደን ብላ ሁሉንም ነገር ስትነግረው አቶ ላይኩንስ ሲሰማ ምንድነው ሊፈጠር የሚችለው የሚለው ነገር እጅግ በጣም እንዳስጨነቃትና እነዚህ ሰዎች ከህይወታችን አይወጡም እያለች ኤደን ባያለቀሰች ነበር። አቶ ተሰማም በላይኩን በኩል ያለው ነገር ምንም ነገር አያሳስብሽ፣ ምክንያቱም እኔ ላይኩን ሁሉንም ነገር ቀደም ብዬ ነግሬዋለሁ፣ ስለዚህ ምንም የሚያመጡት ነገር የለም፣ አንቺ ብቻ አትጨነቂ፣ አንቺ ስታለቅሽ ማየት አልችልም፣ ተስፋዬ እኮ አንቺ ነሽ እያለ ልጁን እያጽናና ነበር። ኤርሚያስም በር ላይ ግድግዳ ስር እየተለጣጠፈ ቤት ውስጥ የሚወራውን እያንዳንዱን ነገር
ማዳመጥ ጀምሯል። እናም እንግዲህ እሷም ናሆምን አፍቅሬዋለሁ ስትልም ይሄንንም ሰምቷል። እንደዚህማ አታዋርጅኝም፣ እንዲህማ አታረጊኝም እያለ እየፎከረ ይገኛል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ